አሁን የ12ኛ ክፍል ተማሪ ቢሆን በእነዚህ 2 ወራት ብቻ በመጠቀም እንዴት ከ500 ወይም ደግሞ ከ400 በላይ ለማምጣት እነዚህን 3 መንገዶች ይጠቀም ነበር። ዳንኤል እባላለሁ። የ4ኛ ዓመት የቢዝነስ ኤንድ ኢኮኖሚክስ ኮሌጅ ተማሪ። ለፉት ማለት ከዛሬ 4 ዓመት በፊት በነበረው የ12ኛ ክፍል ሀገር አቀፍ ፈተና ለመጀመሪያ ጊዜ በዩኒቨርሲቲ የተሰጠው ማለት ነው ከ3.3% ተማሪዎች ማለት አንዱ መሆን ዩኒቨርሲቲ ጆይን ያደረኩኝ ለመጀመሪያ ጊዜ ዩኒቨርሲቲ የተሰጠ ነው። እናንተ ደግሞ ለመጀመሪያ ጊዜ በኦንላይን ፈተናውን የምትወስዱ ናችሁና ኤክስፔሪንስ ይጠቅማችኋል ብዬ ስለማስብ የሚጠቅማችሁን ሀሳብ 1-2-3 ነገሮች እነግራችኋለሁ። ቪዲዮውን እስከ መጨረሻው ብትመለከቱ ደስታዬ ነው። ወደ መጀመሪያው ነጥብ እንርገው። የመጀመሪያው ነገር የመረጃ ወይም ደግሞ የኢንፎርሜሽን ደህንነታችሁን አስጠብቁ ነው። ምን ማለት መሰላችሁ? ትክክለኛውን መረጃ ትክክለኛውን ኢንፎርሜሽን በትክክለኛው ጊዜና በትክክለኛው ሰዓት ማግኘት መቻል አለባችሁ። አሁን የምንጠቀምባቸው ቴሌግራም፣ ዩቲዩብ ወይም ደግሞ ቲክቶክ ላይ አንዳንድ ኮንተንት ክሬተሮች ለቪው እና ለአንዳንድ ነገር ሲሉ የማይሆን ነገር ይነግሩናል። እነዚህ አይነት መረጃዎች ሊሰማችሁ ይችላላችሁ። በዛ ሰዓት እናንተ ዲስትራክትድ ትሆናላችሁ። ማጥናት የነበረባችሁን ሳትታችሁ ለበርናውት እንድትጋለጡ ትኩረት እንዳታደርጉና ፎከሳችሁን ይሰርቃችኋል። ስለዚህ ምን አይነት ነገሮችን ታደርጋላችሁ? ለእኔ ይሰራልኝ ፕራክቲካል ነገሮችን ነገራችሁ። እናንተ መረጃዎችን የግድ ማግኘት አለባችሁ። ከኦፊሻል የትምህርት ሚኒስቴር ገጽ ቢሆን ይመረጣል። የትክክለኛው የትምህርት ሚኒስቴር የፌስቡክ ወይም ደግሞ የፈተናዎች ኤጀንሲ የፌስቡክ ገጽ ወይም ቴሌግራም ገጽ ብታገኙ በጣም አሪፍ ነው። ወይም ደግሞ የመንግስት የስትሪሚንግ ሚዲያዎች ላይ ከዛ መውሰድ ትችላላችሁ። ይህን በምታደርጉበት ሰዓት አንዳንድ መረጃዎች ደግሞ በግልጽ ላይነገሩ ይችላሉ። እነዚያ ሾልከው የሚወጡ ፖዚሽን ላይ ካሉ ሰዎች የሚወጡ መረጃዎች አሉ። እነዚህ አይነት መረጃዎችን የምታገኙት በግልጽ ለመናገር ከቲክቫ ነው። ቲክቫ ኢትዮጵያ ከዛ ውጭ የትኛውን መረጃ ልታገኙበት አችሉም። ከቲክቫ መረጃ የሾለከ መረጃዎችን ማግኘት ፈልጉ ዛሉ ከነዚህ ለይታችሁ ለመረጃ ከሆነ እነዚህ ሰዎች ከበከተለው ብላችሁ ሊስት አደርጋችሁ ማስቀመጥ አለባችሁ። የትምህርት ቤት መረጃዎች ደግሞ ሊኖርባችሁ ይችላል። ፎርሜሽን ነው የምንሞላው ቱቶሪያል ምናምን መሰል ነገሮች ሲኖራችሁ ደግሞ በግልጽ እናንተው ራሱ ይላችሁ ቼክ አድርጋችሁ ማተባለው ምን አለው ምን የለውም ይላችሁ ተረጋገጠና አውቶራይዝድ የሆነ መሆኑን አይታችሁ አረጋግጣችሁ መረጃዎችን መውሰድ የግድ ይላችኋልና መጀመሪያ ነገር ከምንም ነገር በፊት ማድረግ ያለባችሁ የተረጋገጠና ትክክለኛውን መረጃ በትክክለኛው ሰዓት ማግኘት ነው። ያ ደግሞ ብዙ ጥቅም አለው። ስለዚህ ይህን እንድታደርጉ የመጀመሪያው አድቫይስ ነው። ወደ ሁለተኛው ነገር በምንገባበት ሰዓት ስትራቴጂን መንደፍ መቻል ማለት ነው። ስትራቴጂ መንደፍ ሲባል ትንሽ ግር ሌላችሁ ይችላልና እችን ነገር ላይ ፊክስ ላድርግላችሁ ወይም ደግሞ ሀሳቧን ታብራራላችሁ። ምን መሰላችሁ? ስትራቴጂ ማለት የሆነ ጎል ይኖራችኋል። ለምሳሌ 500 አመጣለሁ፣ 420፣ 450 አመጣለሁ ትላላችሁ። 450 ለማምጣት በየቀኑ ማድረግ ያለባችሁን ነገሮች አስቀምጧቸው ማለት ነው። ይሄ ጎል አለኝ፣ ይህን ነገር ለማሳካት በየቀኑ እነዚህ ነገሮች አደርጋለሁ፣ ይህን ነገር ላይ ፎከስ አድርጋለሁ ብላችሁ ማስቀመጥ መቻል ስትራቴጂ ማውጣት ማለት ነው። እዚህ ላይ ስናወራ 2 ነገር አንስተናል። አንደኛው ፓዝዌይ ወይም ደግሞ ፕላናችን ነው። ዴይሊ የምናደርገው ሩቲን ቢውልድ የሚደረግበት ፕላን አለን። የሁለተኛው ደግሞ ጎል ነው። ጎል ስንል ሁልጊዜም ጎል መሆን ያለበት ቤሲክ ሊሆን ይገባዋል። ሜዥረብል፣ አቺቨብል፣ ሪላስቲክ እና ሪላስቲክ ማለት ሊተገበር የሚችል ለማለት ነው። ታይም ባውንድ ሊሆን መሆን ይሻል አለበት። እንደዛ አድርጋችሁ ወይም ደግሞ ስማርት የሆነ ፕላን ልታወጡ ይችላላችሁ። ለምሳሌ እናንተ አቅማችሁ የማይችለውን 450 ወይም 500 ብላችሁ እናንተ ግን መስራት የምትችሉት ብትችሉ እንኳን 370 ምናምን ቢሆን ያ እንትን በቃ ሜዥር ማለት አቺቭ የምታደርጉት የማትችሉት ነው። እቅዳችሁ ስታወጡ ከእናንተ አቅማችሁ የግድ እነዚህን ጎሎች አሳካዋለሁ ግልጽ ነው የአቅሜን ይገልጻል የሚሉትን ጎል ማውጣት አለባችሁ። ሶስተኛው ነጥብ ላይ ደርሰናል። ሶስተኛው ነጥብ እና ወሳኙ ነጥብ ማድረግ መቻል ማለት ነው። እነዚያን ነገሮች ያወጣናቸውን ነገሮች ፕሮግራማችን፣ ስትራቴጂያችን ፕራክቲካሊ መተግበር መቻል ነው። ይህን በምታደርጉበት ሰዓት ብዙ እንቅፋቶች ይበጡባችኋልና እነዚያን ነገሮች እንዴት ፊክስ እንዳደረኩትና ለእኔ ጠቀሙኝ እናንተም ይጠቅማችኋል ብዬ ማስበው ኖርማሊ ቀድማችሁ ታነቡ ከሆነ ፊል ታደርጉታላችሁ።
ታነቡ ስትሉ ሙዳችሁ ላይመጣ ይችላል። ያነበባችሁ ያላችሁ ይደብራችኋል። እነዚህ አይነት ነገሮች እንዴት ነው ኦቨርካም ማለት የምትችሉት ማሸነፍ የምትችሉት እንዴት ነው ወደሚለው ሶስተኛ ነጥብ። እንዴት ነው የምታሸንፉት? ለእኔ ተሉልኝ 3 ነገሮች ናቸው። የመጀመሪያው ነገር ግልጽ የሆነ ዓላማ ይኖራችሁ ግልጽ የሆነ። ሁለተኛው ነጥብ ደግሞ ፍርሃት ይኖራችሁ። ብትወድቁ ሊያጋጥማችሁ የሚችለው ነገር ምንድን ነው ብላችሁ አስቀምጡ። ሶስተኛ ነገር ደግሞ ምንም ጥቅም የሌለው ነገር ሞቲቬሽን ነው። ሞቲቬሽን ቪዲዮ የምታዩ ከሆነ ሞቲቬት ትሆኑና ትጀምሩታላችሁ። ስለዚህ አንዳንዴ ሞቲቬሽን ያስፈልጋቸዋል። ግልጽ የሆኑ ሞቲቬሽን ቪዲዮዎችን ይዋቸው። አብሶ ኢንስፓየር ኢትዮጵያ ቢሆኑ እመክራቸዋለሁ። ኢንስፓየር ኢትዮጵያ ሾርት ቪዲዮዎች አሉት ዩቲዩብ ላይ ተገቡና እነዛን ሾርት ቪዲዮዎች ዝም ብላችሁ እኔ ሳይ ነበር ሞቲቬት ያደርጉኛል። ለራሴ ያለኝ ቫልዩ ስለሚጨምሩት ሞር ፎከስ አድርጌ እንዳነብ ያደርገኛል። ሰው በርናውት፣ ድካም፣ ስልችት በሚያጋጥማችሁ ጊዜ ሞቲቬሽን ቪዲዮ ብታዩ በጣም እመክራችኋለሁ። ግን ላይክ ጎላችሁን ግልጽ አድርጋችሁ ማስቀመጥ አለባችሁ። ሞር ፎከስ አድርጌ መናገር መፈለገው በዚህ ቪዲዮ ፍርሃትን ፍጠሩ። በወድቅስ የት ነው የምገባው? የት ነው የምደርሰው ብላችሁ አስቡ። ሞር ብትወድቅ እዚህ እንትን ትሆናለህ። ፖዘቲቭ የሚያስቡላችሁ የሚመስሏችሁ ሰዎች ስትወድቁ ፖዘቲቭሊ ሊረዷችሁ እንደሚችሉ እርግጠኛ አይደላችሁ። ስለዚህ እናንተ ፎከሳችሁ ማድረግ ያለባችሁ አሁን ባላችሁ ውድ ጊዜ ላይ ፎከስ አድርጋችሁ ስሩ፣ ፎከስ አድርጋችሁ አንብቡ። ስለዚህ ፍርሃትን ፍጠሩ። በወድቅ ማይሆን ነገር ውስጥ ነው የምገባው። በወድቅ እንደዚህ ነው ማለት ነው። በወድቅ ቫልዩን አጣለሁ። ላይክ አንዳንድ ሰዎች ደግሞ 12ኛ ክፍል አልፎ ዩኒቨርሲቲ መግባት ምንም አይነት ቫልዩ የለም። እኔ ልንገራችሁ 4 ዓመት ዩኒቨርሲቲ ውስጥ ተቀምጫለሁ። ዩኒቨርሲቲ ውስጥ መቀመጥ ምንም አይነት ጥቅም የለው። ነገር ግን ኢንተራንስ ማለፍ በህይወታችሁ ውስጥ የምትሰጡት የመጀመሪያው አድዋችሁ የመጀመሪያው የድል ጉዟችሁ ነው። ኢንተራንስን ማለፍ ለእናንተ የመጀመሪያው የድል ጉዞ ነው። ከዚህ በፊት አልፋችሁ ሊሆን ይችላል። ይህ ግን ፐብሊክሊ ልትመሰክሩት የምትችሉት አንድ እንደ ድል ልታከሙት የምትችሉት ነገር ነው። ስለዚህ ሞር ፎከስ አድርጋችሁ ማሰብ ያለባችሁ በወድቅ ብላችሁ ማሰብ አለባችሁ። በወድቅ ማልሆን ቦታ ወድቃለሁ፣ ስለዚህ የግድ አሁን ማንበብ አለብኝ። ሰዎች ንቁኛል፣ ሰዎች ክብሬን ዝቅ ያደርጉታል። ገብታችኋል? የእናንተ ቫልዩ የእናንተ ብራንዲንግ ከፍ ያለ ሊሆን ይገባዋል። አልፎ ዩኒቨርሲቲ የቀረ ሰውና ወድቆ ዩኒቨርሲቲ የቀረ ሰው አንድ አይደለም። ሰዎች የሚናገሯችሁ መርዛማ ቃላት አሉና እነዚያን ቃላቶች ለመስማት ሞክሩ። ካሁን አስቧቸው፣ ቲንክ አድርጓቸው። ፊር ሞቲቬት ከምንም ነገር ሞቲቬት ያደርጋችኋል። ምንም ነገር እንዳታቆሙ ያደርጋችኋል። አስቡት። ካሁን በኋላ ስትራቴጂያችሁን ነድፋችኋል፣ በግልጽ ታውቁታላችሁ። በውስጣችሁ ሞቲቬት እንድትሆኑ ራሳችሁን በፍርሃት ታቃጥሉታላችሁ ቶሎ። በፍርሃት የተቃጠለ ሰውነት ደግሞ ሞ ፕራክቲካሊ ድው ሊያደርግ ይችላል። ምንም ነገር ሊፈጥር ይችላልና ይህን ነገር እያስታወሳችሁ የእናንተ ፈተና በመጀመሪያ ጊዜ በኦንላይን የሚሰጥ ነውና ሙሉ በሙሉ ስለዚህ ትንሽ ይከብዳችኋል ምናምን እና ያ ነገር ነቃሉ። መጀመሪያ ባችን ደግሞ ትንሽ የሚያስደነግጥ ነገር የለውም። ያ ሲስተም ላይ እኔም ስለማውቀው እኛም ያጋጠመን ነገር ያ ነው። ዩኒቨርሲቲ ዶ መፈተን ትንሽ ያስደነግጣችሁ ነበር እና ኦንላይን ቢሆን ዩኒቨርሲቲ መግባታችሁ አይቀርምና ፎከሳችሁ እንዳትረሱት እና ትኩረታችሁን እንዳትረሱት። የዛሬ ቪዲዮ ይህን ይመስል ነበር። በጣም ብዙ አውራውባችሁ ይጠቅማችኋል የምለውን ሁሉ አጋርቻችኋለሁ ብዬ አስባለሁ። እንደዚህ አይነት ቪዲዮዎች ብችል በሳምንት 2 ካቸልኩ ሳምንት 1 ለቀላችኋለሁ እና ከአሁኑ ሰብስክራይብ እያደረጋችሁ እንደ አንድ ጓደኛችሁ ብታዩ ደስ ይለኛል እና አመሰግናለሁ። ካውንት ላይ ነበራችሁ ታንኪ